ዳግማዊ ዳኜ ይባላል። የአልሙኒየም ስዕል አዲስ የፈጠራ ስራ ይዤ መጥቻለሁ። እነዚህ ከኋላ የምትመለከቷቸው የአልሙኒየም ስዕሎች አልሙኒየም በምሰራበት ወቅት ያገኘኋቸውን ቁርጥራጮቹን በምፍቅበት ጊዜ አሪፍ እይታ በማየት ይሄ ስዕል አንድ ስቴፕ ስዕልን ራሱ አንድ ስቴፕ ከፍ የሚያደርገው ነው ይሄ ዕቃ ብዬ አሰብኩኝ። ይሄ አልሙኒየም አሁን በዚህ ሰዓት በጣም እንደዚህ ቁርጥራጮች ምናምን ከመብዛታቸው የተነሳ እየተቆራረጠ እየተቃጠለ ውስጧ እንደ ፕላስቲክ ነገር ስላለ ከላይ እንደ ወረቀት አልሙኒየም የተለጠፈ እሷን አልሙኒየሟን ለመላጥ ተብሎ ይቃጠላል እና እንደ ዌስቴጅ የሚጣል ዕቃ እንደዚህ እየተጠቀምኩበት እገኛለሁ። ለኔ ለቀጥታ ከኬጂ ጀምሮ ምናምን እንዴት አሁን ማዛሬ ነበረች ያስተማረችኝ እና ኤቢሲዲ እንደሚገጣጠም የለም ህፃናት ኬጂ ውስጥ እንደዛ ስዕሎችን ምናምን እንደዚህ የህንድ ፖስቸር ላይ ያሉ ስዕሎችን ምናምን እየገጣጠመ ሲሰጠኝ እኔ እሱን እየገጣጠምኩኝ በዛ የውስጤ ፍላጎት አድሮብኝ ሁሌ ስዕል አሁን እንደዚህ መቼ ሁላ ወደ ቀለም ሁላ እንደገባው አላስታውስም። በ7-8 ዓመት ሁላ ቀለም ነካ ነበር የውሃ ቀለሞች ምናምን እንደዚህ በደንብ አለ ወረቀት ላይ መርከቦች ምናምን በጣም ደስተኛ ሆኜ ነው በቃ እንደዚህ አሁን እስካሁን ድረስ ስዕል አላቋረጥኩኝ። እስካሁን እስካለሁበት ድረስ በፊት አልሙኒየም በምሰራበት ጊዜ ራሱ ስቶር ስለነበረን በረፍት ሰዓቴ ከስራ ውጪ ስዕሎቼን እስላለሁኝ። እንደዚህም ቁርጥራጮች ሳገኝ እንደዚህ የሆኑ ጌጥ እየፈጠርኩባቸው የዛሬ 2 ዓመት ምናምን የሳልኳቸው አሉ። እንደዚህ ጌጥ እየፈጠርኩ እንደዚህ የሰሯቸው የስክሪፕቶ ማስቀመጫ ምናምን ራሱ በአልሙኒየም ሰራ ነበር። አሁን ደግሞ ይሄን ዕቃ እንደዚህ ሰፊ ሆኖ ስላገኘሁት ለስዕል በቃ እንደ ልብ የሚሰራበት ዕቃ ነው። ደስተኛ ሆኜ እየሰራሁ ነው። ሀሳቡ እንደዚህ በራሴም ፈጥሬ የምሰራቸው አሉ። ግን አሁን ላይ ብዙ ስዕሎች ትዕዛዞች ምናምን ያሉት አሁን ባለውበት እንትን ጊዜ ትዕዛዞች ምናምን ነው የምቀበለው። ፎቶዎች የእናቴን ሳልኝ የአጎቴን ሳልኝ ይሉኛል። የድሮ ፎቶዎች ያመጡልኛል። የድሮ ፎቶዎች አሁን ብላክ ኤንድ ዋይት ስለሆኑ ራሳቸው ብላክ ኤንድ ዋይት ሆነው ሲቀመጡ በጣም ደስተኛ ሆነው ሰዎች የሚወስዱት እና ለዛ የፎቶ ስራዎችንም ምናምን እየሰራሁ እገኛለሁ። አሁን ላይ የራሴንም ሀሳቦችም እንደዚህ ውስጥ እንደዚህ ትርፍ ጊዜ ምናምን ሳገኝ በራሴ ሜዲያ የምሰራቸው ስዕሎች አሉ። ስዕሉ የሚፈጅብኝ ጊዜ ትንሽ ስዕሎች ሲሆኑ ከ20 ደቂቃ እስከ 1 ሰዓት የሚፈጁብኝ ስዕሎች አሉ። ተለቅ ሲል የ3 ሰዓት 1 ቀን የሚውለኝ ስዕል አለ። በጣም ሳይዙ በተለቀ ቁጥር እና ውስብስብ ስዕሎችን ስል እንደዚህ ነው። ሰው ደግሞ አሁን ስዕል የሚያውቅ ሰውን በዚህ የሚተላለፍ ሰው ስዕል የሚያውቁ አሉ። ከመሀል አሁን ከ10 ሰው 3 ሰው ያያል። አሁን ለምሳሌ እንደዚህ በዚህ ከሚያልፈው ተገርሞ ተደንቀው ነው የሚሄዱት። ለምንድን ነው የሚገረሙት? ይሄኛው ማቴሪያል ማንም የትም አይቶት አያውቅም። በቃ እዚያ እንደዚህ ሳይሆን በቃ ደስተኛው ነው ተገርሞ ነው የሚሄዱት። በዚህ ደግሞ ማሳድ ይፈልጋሉ። አሁን አብዛኛው ምንድን ፎቶአቸውን ምናምን ጽሁፍ ጻፍልኝ የሚሉኛሉ። ለምን ብዙ አመት እንደሚቀመጥ ስለሚያውቁ ራሳቸው ሲያዩትና ራሳቸው በቃ እንደዚህ ለብዙ ቢከፍሉም ራሱ አይቆጩም። በቃ አሁን እንደ ዕቃ እየገዙኝ ነው አላ። ለምን ዕቃው የሚበላሽ አይደል? ይሄ አልሙኒየም ቀለሙ የራሱ ስለሆነ በትንሹ ከ15 ዓመት እስከ 100 ዓመት ከዛ በላይ የሚቆይ ነው። ለምን ህንፃዎች የሚሰሩት በዚህ ማቴሪያል ህንፃዎች ሲሰሩ ለ100 ዓመት ከዛም ላለፈ ለ200 ምንም ተብለው ነው የሚሰሩት ሲሰሩ እና ይሄ ማቴሪያል አንዴ ከተሰቀለ ወደ ላይ ምንም የማይሆን አሁን በዚህ ለሚያልፉ መንገደኞች የስዕል የፈጠራ ስራዎችን እያስተዋወኩኝ እኔም ደግሞ እንደ ገቢ ምንጭ አድርጌው እየተጠቀምኩበት እገኛለሁ። ከዚህ ባለፈ ሐሙስና ቅዳሜ ደግሞ በካሲና ባርና ሬስቶራንት የስዕል ስራዎችን ለሰዎች አቀርባለሁ እና አሁን በዚህ
ወደፊት የራሴን እንትን ማቋቋም እፈልጋለሁ እንደ ምርት ማምረቻ እንደ ድርጅት። ይሄ ማቴሪያል ለብዙ ቤቶች ጌጥ ሊሆን የሚችል ደግሞ እንደዚህ እንደ ከስዕል ባሻገር ራሱ እንደ ቅርጻ ቅርጽ እየተጠማዘዙ የሆኑ ጌጦች ይሰጣቸው። አልሙኒየሞቹን በምፈልግበት እና ሰዎቹ ባዘዙኝ ሳይዝ እቆራርጠዋለሁ። ቆራርጬ የስዕል ስራዎቹን ስኬች አረግና ስኬቹን ቀስ እያልኩኝ እያደመኩትኝ እሄዳለሁ። የኔን ስዕሎች አይታችሁ የኔ ኤግዚቢሽን ላይ ዳግም ያቅርብ የሆነ ኤግዚቢሽን ዳግም ያዘጋጅ የምትሉ ካላችሁ እኔ ጋር መደወል፣ እኔ ጋር መምጣት፣ ከኔ ጋር ብዙ ስዕሎችን መውሰድ ትችላላችሁ። ለምን ስዕል አያልቅም። ስዕል ምርት ነው የማመርተው። እኔ በስዕሌ ማደግ ነው የምፈልገው። አሁን እዚህ ጋር የምታያቸው ትንሽ ስዕሎች ናቸው። ለምንድን ነው መንገደኞች እንዲገዙ ትንሽ ነገሮች ያለው ሰው በ200 ብርም በ100 ብር ራሱ ይሸጣሉ ስዕሎችን። ግን አሁን ከዛ ባሻገር ትልቅ ስራዎችን ማሰራት ነው የምፈልጉ። ይሄ ስታይሉ ለየት ያለ አዲስ ነገር ምንም የማይሆን ነገር ስለሆነ ተጠቃሚ ትሆናላችሁ ብዬ አስባለሁ። ብሔራዊ ቲያትር አርቲስቲክ ማተሚያ ቤት ጋር አገኛለሁ። ከናይል ኢንሹራንስ ጀርባ ወይም ከንብ ባንክ ጀርባ አገኛለሁ። ሐሙስና ቅዳሜ ደግሞ በካስና ባርና ሬስቶራንት ከዚሁ ጋር ገባ እንዳሉ ከዚህ ጀርባ ሬስቶራንት አለ። እዛ የስዕል ስራዎችን በስፋት ሐሙስና ቅዳሜ መታችሁ ኢንጆይ ማድረግ መግዛት ትችላላችሁ። እንደዚህ አይነት የስራ ውጤቶች ያልተለመዱ በመሆናቸው መበረታታት አለብን። ለምን እኔ አሁን በስራ እንድታበረታቱኝ ነው የምፈልገው። ትልቅ ስዕሎችን አስሉኝ፣ ውብ የሆነ ነገር እና ደግሞ ችሎታው ስላለ አሪፍ ነገር በትዕዛዝ በምንም ነገር ማሰራት ትችላላችሁ። ስዕሏን በዚህ መልኩ ሰርቻታለሁ። ይህ ስራ የትም የማይገኝ የአልሙኒየም አርት ነው። እኔ ጋር እየመጣችሁ ስዕል መጎብኘት መግዛት ትችላላችሁ። ከዚህ ባሻገር ደግሞ በቲክቶክ አካውንቴም ዳጊ 4 ቁጥር ቲኤች ብላችሁ ዳጊ ፎርዝ ብላችሁ እኔም ማግኘት ትችላላችሁ። ቲክቶክ ላይ የምለቃቸው ቆንጆ ስዕሎች አሉ፣ ግን ተመልካች አላገኙም እና እነዚህ ስራዎች መበረታታት ያለባቸው ስራዎች ናቸው። ለምን ይሄ ስራ ልዩ ነው፣ እንደ ፈጠራ ነው። ይሄ ለምን ምንም የማይበላሽ ውሃ፣ ዝናብ፣ ፀሐይ የማያበላሸው ስለሆነ ኮንታክት አድርጉኝ እና ደግሞ በዚህ አጋጣሚ ናይል ኢንሹራንስ ማመስገን እፈልጋለሁ። አርቲስቲክ ማመስገን እፈልጋለሁ። ካሲና ባርና ሬስቶራንት ደግሞ ሐሙስና አርብ ቅዳሜ ስለፈቀዱልኝ እዛ የስነ ጥበብ ስዕሎችን እያሳየሁ እገኛለሁ። እየመጣችሁ ጎብኙን። እናመሰግናለን።